ሰላም ሰላም ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ አንዳንድ ነገር እስቲ ስለ አረብ ሀገር ልበላችሁ። ምክንያቱም አረብ ሀገር ሁነን ከማዳም በላይ ኢትዮጵያኖች ሁለት ሶስቱ ናቸው አራቱ ናቸው የምትሰሩ ሰዎች እና አንዳንዶቹ ደግሞ ማለት ነው ስለ ኢትዮጵያዊ ሆናችሁ ልክ ምንድን ነው የቤቱ አዛዥ የምትሆኑ ልጆች አላችሁ። ማዳም ቤቱ ናቸው ማለት ነው። ምን ማለት ነው? አንደኛ ሴትዮዋ የገዛችሁን ቲማቲም፣ ሽንኩርት፣ እንቁላል፣ አስቤዛ ትሸሽጋላችሁ ኢትዮጵያኖች ማለት ነው። ለምን እንዴ? አብራሽ የምትሰራው እኮ ኢትዮጵያ ናት። አብራችሁ የምትሰሩት በቋንቋ በብሔር ልንለያይ እንችላለን፣ ግን ኢትዮጵያዊ ነን አይደል? ስንቶቻችንን ይሄን ድርጊት የምናረግ በየቤቱ ማለት ሴትዮዋ አዛዧ አረቧ የገዛችውን እቃ ገዝታ አምጣ የገዛችውን አስቤዛ ሌሎች ኢትዮጵያውያን እንዳይበሉ ብላችሁ ስንቶቹ ናችሁ የምትሸሽጉ? ቤት ይቁጠረው፣ ይሄ ቤት ይቁጠረው። እውነቴን ነው። ለምንድን ነው እንደዚህ የምታረጉ እንዴ? እናንተም ስደተኛ እነሱም ስደተኛ የአንድ ሀገር ልጆች እና ስንቶቻችሁ በእውነት እኔ በጣም የሚያሳዝነኝ ብዙ ነገር እኔ በእውነት ነው የምነግራችሁ። እኔ አሁን ቪዲዮ ልሰራ ሞከርኩ እንጂ ፈለግኩ እንጂ ብዙ አመት ነው የሰራው እና ብዙዎቹ እንዲህ ያደርጋሉ። ሁሉን አይደለም፣ ሁሉን አልጠቅስም። እና ከስንቶቻችሁ ናችሁ እስቲ እቺ ኢትዮጵያዊ ናት የአገሬ ልጅ ናት እኮ ሰርቼ ብጠብቃት ቃጥቤ ብጠብቃት እንዲያርጌ ብጠብቃት የሆነ ቦታ እንኳን ሄዳ እንደሆነ እምትሉ በእውነት ነው የምላችሁ። ጭራሽ የላችሁም። ጭራሽ ይበልጥ ብላችሁ እንደውም ሴትዮዋ የገዛችሁን ነገር መሸሸግ፣ ዘይት ትሸሽጋላችሁ፣ ሽንኩርት፣ እንቁላል፣ በቃ ቤት ውስጥ እናንተ አዛዥ የምትሆኑ ልጆች አላችሁ። ኢትዮጵያኖች ራሳችሁ ኢትዮጵያኖች ለኢትዮጵያኖች አንድ። ሁለተኛ ነገር ደግሞ አረብ ሀገር መጣችሁ ስለ ብሔር የኔ ብሔር ይብለጥ ይሄኔ ብሔር ይብለጥ። ጭራሽ ሰዎቹ እኮ አሁን እየለዩአችሁ ነው። ሰዎቹ እየለዩን ነው። በእውነት ነው የምናያቸው። ኢትዮጵያዊ ነሽ አንቺ አማራ ነሽ ኦሮሞ ነሽ ምናምን ይሉናል። ለምን እንደዚህ ይሆናል? ለምን እንዴ? እናንተ ኢትዮጵያዊ ነን ብላችሁ ደማችሁ እራሱ አይወቅሳችሁም እንዴ? እናንተ ተነስታችሁ እንቁላል ስትሸሽጉባችሁ፣ ተነስታችሁ የሆነ ነገር ስትሸሽጉባችሁ፣ ከጓደኞቻችሁ ሸሽጋችሁ እንትን ስትሉ አይደብራችሁም? ለራሳችሁ ማለት ነው፣ ለራሳችሁ ሊቀፋችሁ ይገባል። እውነቴ ነው። ይሄ መልእክቴ ነው። እኔ እንደውም ዩቱብ መስራት በፊት ራሱ ሞክር ነበር፣ ግን ሁኔታዎች ስለማይመቻቹልኝ እኔ ትምህርት ቤት እሄዳለሁ እመጣለሁ ምናምን ነበርና ያልተመቼ ነገር ስለነበረ ነው። አሁን ግን ተመችቶኛል፣ ወጥሬ ይዤዋለሁ፣ እሰራለሁ። ለምን ብዙ አረብ ሀገር ያሉ ኢትዮጵያውያን ለኢትዮጵያውያን መጨቃከን፣ ጭካኔ፣ የጥግ ጭካኔ እውነት እንዴ! ይሄ ሼም ነው ማለት ጥሩ አይደለም። በቃ ጥሩ አይደለም እንዴ! እሷም እንደናንተ ገንዘብ ፈልጋ ነው የመጣች። በቃ ጥሩ አይደለም። ይሄን ተው። ስንቶቻችን በየቤቱ አለን እውነት እንዴ! እና ጥሩ አይደለም። በቃ እንዴ ሰዎቹ ቢበድሉን እኮ ምንም ማድረግ አይቻልም። ሰዎቹ ቢበድሉን የሰው አገራቸው ነው ቤታቸው ነው ምናምን እንላለን። ግን ኢትዮጵያኖች ለኢትዮጵያኖች የምንጨቃከነው ጭካኔ በጣም ሀርድ ነው። በቃ እውነቴን ነው። ብዙ ነገር መሸሸግ ሴትዮዋ ገዝታ ያመጣችሁን ትሸሽጋላችሁ ምናምን እና ይሄ ነገር ይቁም። አቁሙ። እውነት እንዴ አቁሙ። ማቆም አለባችሁ። አብራችሁ ስትሰሩ መቆም አለበት እና ውዶች ይሄ ልላችሁ ነው። አመሰግናለሁ።